በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም እላችኋለሁ። አሜን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከእናቱ ቅድስት ድንግል ማርያም ጋር የከበረና የተመሰገነ ይሁን። ውድ 19 ሚዲያ ተከታዮች ይህንን ቪዲዮ ሼር፣ ሰብስክራይብ እያደረጋችሁ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ሰኔ 1 እንኳን ለበዓለ ጰራቅሊጦስ ለቅድስት ልደታና በዚህች ዕለት ለሚከብሩ ቅዱሳን ቀን አደረሳችሁ አደረሰን። ጰራቅሊጦስ ምንድን ነው? ጰራቅሊጦስ የሚለው የመንፈስ ቅዱስ ስም የሚያጽናና፣ የሚመክር፣ የሚረዳ፣ የሚታደግ መሆኑም ከማሳየት በላይ ፍጹም አካል ያለው አምላክ እንደሆነ አመላካች ነው። ቅዱስ ዮሐንስ አፈወርቅ ጰራቅሊጦስ ማለት መሪ፣ አጽናኝ፣ ረጂ ማለት መሆኑን በስፋት አስተምሯል። ጰራቅሊጦስ የተባለው መንፈስ ቅዱስ እግዚአብሔር ነው። ሐዋርያዊት ቅድስት ቤተ ክርስቲያን በመንፈስ ቅዱስ ያላትን እምነቷን ስትገልጥ ወነአምን በመንፈስ ቅዱስ እግዚእ ማህያዊ ዘሰረጸ እምአብ ንሰግድ ሎቱ ወንሰብሖ ምስለ አብ ወወልድ። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን ትለዋለች። እግዚአብሔር መንፈስ ቅዱስ ቅዱስ የቅድስናም ምንጭ ነው። አባ ጊዮርጊስ ዘጋስጫ ወስመ መንፈስ ቅዱስ ነቃ ቅድሳትዬ፣ የመንፈስ ቅዱስም ስም የቅድስና የመገኛ ነው በማለት ገልጾታል። ቅዱስ ባስልዮስም በቅዳሴው ሃሌሉያ ቅዱስ መንፈስ ቅዱስ ጰራቅሊጦስ መጽንዔ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስ ንጹሕ፣ ክቡር፣ ልዩ ነው በማለት አምላካዊ ስሙን ጠርቶ አመስግኖታል። ቅድስት ቤተ ክርስቲያንም ዕለት ዕለት በምታከናውነው ሥርዓተ ቅዳሴ መንጽሒ ወመንጽኢ የሚሆን መንፈስ ቅዱስ ክቡር ምስጉን ነው እያለች የአምላክነት ስሙን ጠርታ ታመሰግነዋለች። ሊቃውንተ ቤተ ክርስቲያን ሃይማኖት ሊያጸኑ፣ ከሃዲያንን ሊለዩ፣ ሊያወግዙ ሲሰባሰቡ በመካከላቸው ተገኝቶ ውሳኔ ያስወስናቸው የነበረው እግዚአብሔር መንፈስ ቅዱስ እንደሆነ ሲገልጹ ጰራቅሊጦስ የተባለ ስሙን ጠርተው እንዲህ ብለዋል። ወሃሎ ምስሌሆሙ ኅብረ መንፈስ ቅዱስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እመቤታችን ቅድስት ድንግል ማርያም 12ቱ ደቀ መዛሙርት፣ 72ቱ አርድእት እና 36ቱ ቅዱሳት አንስት በኢየሩሳሌም ከተማ በአንድነት ሆነው በጸሎት ይተጉ ነበር። ጌታችን በሚያርግበት ጊዜ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ሲል ለሐዋርያቱ በሰጣቸው የተስፋ ቃል መሰረት ባረገ ቀን መንፈስ ቅዱስን ልኮላቸዋል። ሉቃስ 24 ቁጥር 49 ላይ እንደተገለጸው ሁሉም በአንድ ቦታ ተሰብስበው ሳሉ እንደ አውሎ ነፋስ ያለ ድምፅ ድንገት ከሰማይ ወርዶ የነበሩበትን ቤት ሞላው። ከዚያም የተከፋፈሉ የእሳት ላንቃዎች በሁሉም ላይ ያረፉባቸው። በዚህ ጊዜ ሁላቸውም መንፈስ ቅዱስ ባደላቸው መጠን በየሀገሩ ቋንቋዎች ሁሉ ተናገሩ። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 እንደተገለጸው ጌታችን መንፈስ ቅዱስን ለሐዋርያት የላከበት ይህ አብይ በዓል አስራቱን፣ በኩራቱን፣ ቀዳሚያቱን ካህናተ ኦሪት ስለሚቀበሉበት በብሉይ ኪዳን በዓለ ሰዊት ተብሎ ይከበር ነበር። በአዲስ ኪዳን ደግሞ
ቅዱሳን ሐዋርያት መንፈስ ቅዱስን ስለተቀበሉበት በበዓለ ሰዊት ምትክ በዓለ ጰራቅሊጦስ ተብሎ ይከበራል። የበዓለ ትንሣኤ መነሻው የአይሁድ የፋሲጋ በዓል ማለትም በግብፅ እስራኤል ከሞት የዳኑበት የመታሰቢያ በዓል እንደሆነ ሁሉ የበዓለ ጰራቅሊጦስም መነሻው ይኸው የአይሁድ የፋሲጋ በዓል ነው። የአይሁድ ፋሲጋ ከተከበረ ከ7 ሳምንታት በኋላ በ50ኛው ቀን የሩቆቹ ከከተሙበት ወጥተው የቅርቦቹ ከተሰባሰቡበት ተገኝተው ለበዓሉ ፍጻሜ የሚሆነውን በዓለ ሰዊት የእሸት በዓል ያከብሩ ነበር። ሐዋርያት በጽርሐ ጽዮን ተሰባስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ህብስትን ዕውቀትንና ጸጋን አድሏቸዋል። መንፈስ ቅዱስ ከወረደላቸው በኋላም በአእምሮ ጎልምሰዋል። ጥቡዓን፣ ቆራጦች፣ ጽኑዓን ሆነዋል። ለስብከተ ወንጌል የሚፋጠኑበትንና ለሰማዕትነት የሚዘጋጁበትን ልቦና ታድለዋል። ቀድሞ ይናገሩት ከነበሩት ቋንቋ በተጨማሪ 71 ቋንቋዎች ተገልጠውላቸው ምስጢራትን በልዩ ልዩ ቋንቋ መተርጎም ጀምረዋል። ሐዋርያት በየሀገሩ ቋንቋ ሲናገሩ የሰሙ በዚያ የነበሩ ሰዎችም በሐዋርያት ተገረሙ። አንዳንድ የአይሁድን ወገኖች ግን በሐዋርያት ላይ ያዩት ክስተት አዲስ ነገር ስለሆነባቸው ጉሽ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀባጥራሉ እያሉ ሐዋርያትን ያሟቸው ነበር። ቅዱስ ጴጥሮስም ይህንን ሐሳባቸውን በመንፈስ ቅዱስ አውቆ ሰክረዋል የምትሉ እናንተ የምትጠራጠሩት አይደለም፣ ጊዜው ማለዳ ሰዓቱም ገና 3 ሰዓት ነውና። ግን በነቢዩ ኢዩኤል ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ ተብሎ የተነገረው ትንቢት ይፈጸም ዘንድ ይህንን ድንቅ ተአምር ያደረገው እናንተ የሰቀላችሁት ኢየሱስ ክርስቶስ ነው በማለት ሰፊ ትምህርተ ወንጌል ሰጥቷቸዋል። ኢዩኤል ምዕራፍ 2 ከቁጥር 28 ላይ እንደተገለጸው በትምህርቱም ነቢያት ትንቢት እንደተናገሩለት ምሳሌ የመሰሉለት አምላክ ወልደ አምላክ ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን ማድረጉንና ደግሞም በክብር በምስጋና መጥቶ በሕያዋንና በሙታን ላይ የሚፈርድ መሆኑን ሐዋርያት እንደሚመሰክሩ በአይሁድ ፊት አሰምቶ ተናገረ። በቅዱስ ጴጥሮስ ትምህርት የተማረኩ አሕዛብም ምን እናድርግ ብለው በጠየቁት ጊዜ ከክፋታቸው ተመልሰው ንስሐ ገብተው በኢየሱስ ክርስቶስ ስም እንዲጠመቁ ነገራቸው። በዚያችም ሰዓት 3000 ሕዝብ በኢየሱስ ክርስቶስ አምኖ ተጠምቋል። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 41 እንደተጠቀሰው ቅዱሳን ሐዋርያት በዚች ቀን በ3 ሰዓት ኢየሱስ ክርስቶስ ጰራቅሊጦስን ልኮልናልና በላያችን ኃይልን ሞላ። ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያዋንና በሙታን ይፈርድ ዘንድ ሥልጣን እንዳለው በአዲስ ቋንቋ ተናገርን በማለት በዕለቱ ያዩትንና የተደረገላቸውን እንደዚሁም የበዓሉን ታላቅነት ከመሰከሩ በኋላ ይህንን በዓል ማክበር እንደሚገባ አዝዘዋል። በዚህ ወቅት መጾምና ማዘን ተገቢ ያለመሆኑንም ተናግረዋል። ቅዱሳን ሐዋርያትም ከአብ የሰረጸ የሁላችንም መጽናኛ የሚሆነውን ዓለሙንም ሁሉ ያዳነ ከአብና ከወልድ ጋር ሕልው የሚሆን መንፈስ ቅዱስን ላከልን፣ መንፈስ ቅዱስ ጰራቅሊጦስም አንድ ነው ብለዋል። በሌላም ነቢዩ ዳዊት ስለ መንፈስ ቅዱስ መንፈስህን ከኔ አታርቅ አለ። ዳግመኛም በሰውነቴ እውነተኛ መንፈስን አጽናልኝ፣ ከሁሉ በሆነ መንፈስ ቅዱስ አጽናኝ አለ በማለት አባ ጊዮርጊስ ዘጋስጫ መንፈስ ቅዱስን ጰራቅሊጦስ አጽናኝ መካሪ መባሉን አስተምረዋል። አባ ጊዮርጊስ ዘጋስጫ በበዓለ 50 ምንባብ ላይ እግዚአብሔር መንፈስ ቅዱስ ጰራቅሊጦስ ስለተባለበትና ተስፋ በተሰጣቸው በ50ኛው ቀን ወርዶ ስለሰራው ሥራ እንዲህ በማለት ያብራራል። ወመንፈስ ቅዱስኒ
ኢተሰምየ ጰራቅሊጦስሃ ዘእንበለ አመ ይቤሎሙ እግዚ ኢየሱስ ላርዳይሁ ኢፌኑ ለክሙ ካልአ ጰራቅሊጦስሃ። ጰራቅሊጦስ ማለት በጽር ቋንቋ አጽናኝ ማለት ነው። ስለምን አጽናኝ ተባለ? ደቀ መዛሙርቱ ወልድ ካደረገበት ቀን ጀምሮ ጰራቅሊጦስ እስከወረደበት ቀን ድረስ ያለቅሱ ነበርና፣ ስለዚህም ወልድ መንፈስ ቅዱስን ጰራቅሊጦስ አለው። የስሙ ትርጓሜ ግን አስቀድመን እንደተናገርነው አጽናኝ ማለት ነው። በዓለ ጰራቅሊጦስ የሚከበረው እርደተ መንፈስ ቅዱስን መሰረት በማድረግ በመሆኑ ምክንያት ጸጋ መንፈስ ቅዱስ ለመቀበል ነው። በዕለቱም ኢየሩሳሌም በተባለችው ቤተ ክርስቲያን ስለ መጽናት ከግለኝነት ይልቅ መንፈሳዊ አንድነትን ስለማስቀደምና ስለ መጸለይ እንማራለን። በዓለ ትንሣኤውን በቸርነቱ በሰላም እንድናሳልፍ ፈቅዶ እስከ ዛሬ ድረስ ስለጠበቀን አሁን ደግሞ በጾም በጸሎት ሆነን እርሱን የምናመሰግንበትን ወቅት ስላመጣልን አምላካችን ልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን፣ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማችኋለን። የተከበራችሁ ቤተሰቦች ሰብስክራይብ በማድረግ ለዚህ መንፈሳዊ ቻናል ቤተሰብ እንዲሆኑና እንዲሁም ላይክ፣ ሼር እያደረጋችሁ እንድታግዙ እናሳስባችኋለን። ሐሳብ አስተያየታችሁንም በኮሜንት ላይ አስቀምጡልን። መልካም በዓል ይሁንላችሁ። እናመሰግናለን። ቅዱስ ለውትኒዮስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ 1 ቀን በዚች ቀን ከእርሱ ተአምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውትኒዮስ የቤተ ክርስቲያኑ ቅዳሴ ነው። ይሄውም ቅዱስ ለውትኒዮስ በሐምሌ ወር በ22ኛው ቀን በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶች የአንዱ መኮንን ሚስት መጣች። ለወታደሮችም ብዙ ገንዘብ ሰጠች። የቅዱሱንም ሥጋ ወሰደች፣ በባሏም ልብስ ገነዘችው፣ በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊትም የሚያበራ መብራት በፊቱ አኖረች። እነሆም ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለውትኒዮስም ለሥጋው መልካም ለሰራች ለመስፍኑ ሚስት መልካም ዋጋዋን ሊከፍላት ሽቶ በዚች ሌሊት በወህኒ ቤት ለባሏ ተገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠለት። ከዚህም በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉሥ ጋር በማዱ ትቀመጣለህና ከዚያም ወደ ቤትህ በሰላም ትሄዳለህና። የታሰረው መስፍንም ይህን ጎልማሳ ፈረሰኛ ስላየው በላዩም ሳለ ወጣው። ብርሃን የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለ መግባቱ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለ ማየቱ በዚህ ሁሉ ሥራ ያደንቅ ነበር። ከዚህ በኋላ ቅዱስ ለውትኒዮስ በዚች ሰዓት ወደ ንጉሡ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሡም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረው፣ በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሡም ከግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜም ንጉሡ ወደ ወህኒ ቤት ልኮ መስፍኑን አወጣው፣ ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሡም የሥራይ ሥራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ሥራይን አላውቅም፣ ከሊህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሡም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገርን
ሊናገረው አልፈለገም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ጠራብሎስም እስኪደርስ እያነጋገረው ያጽናናው ነበር። ከዚህም በኋላ ተሰወረው። ወደ ቤቱም በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱን የወርቅ ልብስ የሚለብስ ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውትኒዮስ እንደሆነ አውቃ ብታየው ታውቀዋለህን? አለችው። አዎን አላት። ከዚያም የቅዱስ ለውትኒዮስ ስዕል ወደ አለበት ቦታ አስገባችው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለውትኒዮስ ሥጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነውም እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለውትኒዮስን ገድል ነገረችው። መስፍኑም ይህን መልካም ሥራ ስለሰራች ሚስቱን አመሰገናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሳኑ ላይ አድሮ ድንቅ ሥራ ስለሚሠራ አመሰገነው። መብራትና ማጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስን ጌታችን እስካጠፋው ድረስ እንዲሁ የምትሠራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያን አንጸው ሥጋውን በውስጡ አኖሩ። በዚህች ዕለትም አከበሯት። ከሥጋውም ብዙዎች ድንቆችና ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአሴነት የረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።